ሰላም ጤና ይስጥልኝ የቻናላችን ተከታታዮች በቅርቡ በኢትዮጵያ በማህበራዊ ሚዲያ በተለይም በቲክቶክ እና በዩቲዩብ ላይ ስሙ በሰፊው እየተነሳ ያለው በተለያዩ አነጋጋሪ ይዘቶችና ግልጽ አስተያየቶቹ የሚታወቀው ሴዶ ማርሻል ማን ነው? አበሻ ዛሬ 20 ኪሎ የፍየል ቁርጥ ነው ወላው እንግዲህ እቺ በቀሉ ደሟን ላፈሳት እየተዘጋጀ ነው ማለት 20 ኪሎ የፍየል ሴዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብያል ቆጥሮ ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረደ። እሺ እንደዚህ እንደዚህ ነገር እንደዚህ አይነት ሰው በሚገጥማችሁ ሰዓት ይሄ ነው የምትመታው። ቶሎ ትመታዋለህ። እዚህ ገባው አይደል? እዚህ ታዞረዋለህ። ማን ነው እዚህ የሚወጣው? ና አየው ልጁን ይኸው ስገድ ተቃጠታ ስትጠጥታ ነው እያየው ሰላም ጤና ይስጥልኝ የቻናላችን ተከታታዮች በቅርቡ በኢትዮጵያ በማህበራዊ ሚዲያ በተለይም በቲክቶክ እና በዩቲዩብ ላይ ስሙ በሰፊው እየተነሳ ያለው በተለያዩ አነጋጋሪ ይዘቶችና ግልጽ አስተያየቶቹ የሚታወቀው ሴዶ ማርሻል ማን ነው? በአርቲስት ቲቪ ላይ ያደረገውን አዲሱን ቃለ መጠይቅ ለምን መነጋገሪያ ሆነ? ከጆን ጂጂስቱ ጋር ለሚያደርገው ስላለው ታላቅ ፍልሚያ ምን አለ? ዛሬ እሱን በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱ እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። why because I'm so professional ማለት ነው። ሴዶ ማርሻል በተለይ ቲክቶክን በመጠቀም የተለያዩ ወቅታዊ ጉዳዮችን፣ ትችቶችን በራሱ ልዩ ዘይቤ በማቅረብ በአጭር ጊዜ ውስጥ ሰፊ ተከታይን አግኝቷል። አቀራረቡ ግልጽ፣ ቀጥተኛና አንዳንዴም አከራካሪ የሆኑ ሀሳቦችን ማንሳት የሚወድ በመሆኑ በየጊዜው ቪዲዮዎቹ ስር ሰፊ ሀሳቦችና ትችቶችን ያስተናግዳል። እርግጠኛ ነኝ አይደል? ከዚህ በኋላ መሸሽ የለም። ኧረ ኪት መጥቶ ጋይስ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ ነው። እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም፣ ለሀገር ግንባታ፣ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቶታል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስር ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምተህ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ አገሬን ለማስጠራት አገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሰይዶ የተፈራረመው። እርግጠኛ ነኝ አይደል? ከዚህ በኋላ መሸሽ የለም። ኧረ ኪት መጥቶ በቃ ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ ሴዶ ማርሻል በአርቲስት ቲቪ መዝናኛ ላይ ቀርቦ ያደረገውን ሰፊ ቆይታ ፕሮግራም በአሁኑ ሰዓት በዩቲዩብ እና በፌስቡክ በቲክቶክ ላይ በከፍተኛ ሁኔታ ቫይራል በመታየት ላይ ይገኛል። ያው እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው። ማርሻል አርቱን በሚያርግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን ሊፈጽመን ተፈራርመናል። እንደዛ ተስማማችሁ? ኦሬዲ ወረቀቱ ተፈርሟል። ተፈርሟል። ከዚህ በኋላ ወደ ኋላ የለም። ወደፊት
ከዚህ ቃለ መጠይቅ ስለ ግል ህይወቱ፣ ስለ ማህበራዊ ሚዲያ ተጽዕኖ ስለሚሰነዘሩበት ትችቶችና ወደፊት ስላለው እቅዱ በሰፊው ማብራሪያ ሰጥቷል። ይህ ቃለ መጠይቅ በብዙዎች ዘንድ ስለሱ የነበረውን አመለካከት የቀየረና ይበልጥ እንዲታወቅ አድርጎታል። ምን ስትል በዚህ እድሜ እናቴ ትቆጣኛለች አልክ? የብዙዎች አነጋጋሪ ጉዳይ ነውና እንዴት እናት ተቆጣች? እውነት ነው? አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው። ይሄ ሁሉም ይመሰክራልና እናቴ ቁማር አትወድም። ለዛ ቁማር አይመቻትም። የእውነት ግን ተቆጣለች? አዎ ቁማር ምናምን ሲሆን አይሆንም ብላለች። ቁማር ነው ይሄ ውድድር አንዴ ቁማር ነው እኮ ናና 10 ሚሊዮን ወስደ ያሸንፍና ምስትል እኔ ያን ብር ባመጣው حرام እንደሆነ እንደምቃጥልበትም ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገድ ከሆነ ግን በህጉ በአግባቡ እኔ እንደለፋው ታውቃለች። 20 ዓመት ብሉ ማርሻል አርትስ ውስጥ እንዳለው ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገዱን ታውቃለች ቀድሞው። በፕሮፌሽናል መንገድ ከሆነ ተፋለም ነው እንጂ ዝም ብሎ እንዲህ በቁማር ይሄ አንፕሮፌሽናል በሆነ መንገድ አትግባ ነው የምትለው። ያን ብቻ ሳይሆን አላህ አይፈልግም እንደዚህ አይነት ነገር። የኤምኤምኤ ፍልሚያ ሴዶ ማርሻል በቅርቡ በኢትዮጵያ በጉጉት የሚጠበቀውን የኢትዮጵያ ኤምኤምኤ ማርሻል አርት ውድድር አዘጋጅ ከሆኑት አቶ ጌታቸው መለሰ ጋር በይፋ የውድድርና የክፍያ ስምምነትን ተፈራርሟል። ይህ ፍልሚያ የሚደረገው ከታዋቂው ንቃተ ህሊና አሸናፊ ከሆነው ከጆኒ ጂሱስ ጋር ይሆናል። ውድድሩ አዘጋጅ ስምምነቱን ተከትሎ ከሁለቱ ጋር የሚያደርገውን ፍልሚያ ይፋ አድርገዋል። ይህ ፍልሚያ የሚደረገው ከታዋቂው ንቃተ ህሊና አሸናፊ ከሆነው ከጆኒ ጂጂስቱ ጋር ይሆናል። ሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ የፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሮ ፋይት ያደርጋል። ፍርሃቱ ገብቶናል። ጆሲ ስለ ፋይቱ እንዲህ ሲል ተናገረ። ሴዶ እኔን የሚገጥመኝ ከሆነ ዳኛው ፊሽካ ከመንፋቱ በፊት በ5 ሰከንድ ውስጥ እግሩን እሰብረዋለሁ እያለ ይገኛል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ሴዶ ማርሻል በበኩሉ ጆሲን ቀጥቅጬ ወደ 7ኛ ሰማይ እሸኘዋለሁ ሲል ምላሽ ሰጥቷል። የሁለቱ ፋይት በጉጉት የሚጠበቅ ይሆናል። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ይህ ስፖርትና የመዝናኛ ፍልሚያ በማህበራዊ ሚዲያ ላይ ይበልጥ ያናወጠና ሌላኛውን የሴዶ ማርሻልን የቅርብ ጊዜ ትልቁ ታሪክ ይሆናል። እንግዲህ ተመልካቾቻችን ሴዶ ማርሻል በቲክቶክ ቪዲዮ ስራዎቹ አልፎ አሁን ላይ እስከ ትልቅ ቴሌቪዥን ጣቢያዎች ቃለ መጠይቅና እስከ ኤምኤምኤ ሪንግ ፊልሚያዎች ድረስ ተጽዕኖ እያሰፋ ይገኛል። እናንተ ስለ ሴዶ ማርሻል ምን ታስባላችሁ? በተለይ ከጆኒ ጂሱስ ጋር የሚያደርገውን ፍልሚያ ማን ያሸንፋል ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ነው።